ድምጽ አሰጣጥ ሂደቱ ተጠናቋል። አሁን መላው ኢትዮጵያውያን ሕዝብ አይን ወደ ምርጫ ጣቢያዎችና ውጤቶች ሆኗል። በጎንደርና በሌሎችም አካባቢዎች የተካሄደው ሰባተኛው አጠቃላይ ምርጫ የዜጎች ተሳትፎና የዲሞክራሲ ጉዞ የታየበት ነው። በጎንደር ከተማ የነበረው ድህረ ምርጫ ሁለተኛ ቀን ምን ይመስላል የሚለውን ደግሞ ከስፍራው የቃኘ የሚገኘው ባልደረባችን ግዛቸው ግርማዬ በቀጥታ መስመር ላይ አግኝተነዋል። መረጃ ያጋራናል። አሁንም አብራችሁን ሆኑ። ግዛቸው እንደምን ውለሃል? በሁለተኛው ቀን የድህረ ምርጫ ድባብ በጎንደር ያለው ምን ይመስላል? በረከት እንደምን ውለሃል? የከተማን ሀገርን እድገት ተጠቃሚነት ማረጋገጥ ይህ የኢትዮጵያ ሌት ተቀን ስራዋ ነው። ሰባተኛው ጠቅላላ ምርጫ ደግሞ ሲከወን ሀገር የምታከናውነው እድገትን ለማፋጠንና ሁለንተናዊ ተጠቃሚነትን ለማምጣት በሚደረገው ሂደት ትልቅ አበርክቶ ይኖረዋል ተብሏል። በድህረ ምርጫ ሁለተኛው ቀን ላይ እንገኛለን። ጎንደር ከተማ ሰባተኛው ጠቅላላ ምርጫ ላይ ሁሉም የከተማዋ ነዋሪዎች ይጠቅመኛል ያሉትን መንግስት እንዲሁም ደግሞ የፖለቲካ ፓርቲ መርጠዋል። ይህ መስከረም ላይ መንግስት የሚሆነው ፓርቲ የጎንደር ከተማን ሁለንተናዊ ተጠቃሚነት ያረጋግጣል ተብሎ ይጠበቃል። በጎንደር ከተማ የስርዓት ግንባታ ሂደት የዲሞክራሲ ሂደትን ማጠናከር ታሳቢ ያደረገው ሰባተኛው ጠቅላላ ምርጫ ሀገሪቱ የመረጣችበት ሀገሪቱ ደምቃ የታየችበት ሰባተኛው ጠቅላላ ምርጫ ከተከናወነ እነሆ ሁለተኛ ቀኑን ይዟል። በዚህ ሁለተኛ ቀን ሂደቱ የጎንደር ከተማ ነዋሪዎችን ተንቀሳቅሰን አናግረናቸው ነበር። የጎንደር ከተማ ነዋሪዎችም ከኛ ጋር በነበራቸው ቆይታ የጎንደር እንቅስቃሴ ወደ ሰላማዊ ሁኔታ የገባበት እንዲሁም ደግሞ በጎንደር በነበረው ጠቅላላ ምርጫ ሂደት ላይ የከተማ ነዋሪዎች የተሳተፉበት በድህረ ምርጫ ሂደት ደግሞ የከተማው ላይ የተከናወኑ የፖለቲካ ፓርቲዎች የምርጫ ሂደት እንዲሁም ደግሞ ለሀገሪቱ ይጠቅማል ይበጃል ያሉትን ድምጽ ውጤቶች ይፋ ጊዜያዊ ውጤቶችን የተመለከቱበት እለት ነው። እስከዛሬ ድረስ የጎንደር ከተማ በአጠቃላይ እንደ ሀገር ለሚከወኑ እድገቶች ምሳሌ መሆኗ የሚታወቅ ነው። ይህንን የሚያረጋግጥ ቀጣይ መስከረም ላይ ደግሞ መንግስት የሚሆነው የፖለቲካ ፓርቲ የጎንደርን ጥያቄ ብሎም ደግሞ የሀገሪቱን ጥያቄ ይመልሳል ተብሎ ይጠበቃል። እኛም እንግዲህ በዛሬው ዕለት ዞር ብለን ጎንደርን ተመልክተናታል። ተቋማት አገልግሎት እየሰጡ ይገኛል። በግንቦት 24 ቀን በምርጫ ምክንያት የመንግስት ተቋማት ብሎም ደግሞ የግል ተቋማት ዝግ እንደነበሩ ይታወቃል። በድህረ ምርጫ ወቅት በአሁኑ ሰዓት ደግሞ የጎንደር ተቋማት እንዲሁም ደግሞ በጎንደር የሚገኙ የመንግስት መስሪያ ቤቶች እንዲሁም የግል ተቋማት አገልግሎት እየሰጡ ይገኛል። የጎንደር ከተማ በምርጫ ሂደቱ ያላትን ተሳትፎ አጠናክራ ያሳየችበት እንዲሁም ደግሞ የሀገረ መንግስት ግንባታ ሂደት ላይ ያላትን አበርክቶ በእጅጉ ያሳየችበት ሰባተኛው ጠቅላላ ምርጫ ተከናውኗል። ቀጣይ የሚመጣው ሂደት ደግሞ የጎንደር ከተማ የምትጠብቀው ሁለንተናዊ ልማት አለ። በዚህም የትምህርት፣ የመሰረተ ልማት፣ የጤና ተደራሽነትን መሰረት ያደረጉ የወጣቱ የስራ ዕድል ተጠቃሚነትን ማረጋገጥ ታሳቢ ያላደረጉት እንዲሁም ይጠቅመኛል ላሉት የፖለቲካ ፓርቲ ድምጻቸውን ሰጥተዋል። አሁን የሚጠብቁት የጎንደር ከተማ ነዋሪዎች ሁለንተናዊ ተጠቃሚነታቸውን የሚመልስ እንዲሁም ደግሞ የከተማዋን ተወዳዳሪነት የከተማዋን የቱሪዝም ማዕከልነት የሚስብ ዘርፈ ብዙ ስራዎችን የሚሰራ የፖለቲካ ፓርቲን መርጠዋል። እንግዲህ የሚጠበቀው መስከረም ወር ነው። በዚህም ታሳቢ ያደረገ የሚመሰረተው መንግስት የጎንደር ከተማ ብሎም የኢትዮጵያን ተጠቃሚነት የሚያረጋግጥ የዲሞክራሲ ስርዓት ሽግግርን የሚያረጋግጥ ሀገሪቱ ያከናወነችው ሁለንተናዊ የዲሞክራሲ ሂደትን ተግባራዊ ማድረግ በሰባተኛው ጠቅላላ ምርጫ እየታየና እየተገለጠ እንደሆነ እውን ነው። ይህም እንግዲህ ኢትዮጵያ እያከናወነች ለምትገኘው የወል እውነትና የወል ትርክትን ታሳቢ ላደረገው ሂደት እንደዚህ አይነት ምርጫዎች ህብረተሰቡን የሚያግባቡ ህብረተሰቡ ያለማንም ቀስቃሽና ያለማንም ጥሪ በራሱ ይጠቅመኛል ያለውን የፖለቲካ ፓርቲ መምረጥ እንዲችል ያስቻለ እንዲሁም ደግሞ የሀገር ግንባታ ሂደትን የሚያጠናክር ትግበራዎች ናቸው በጎንደር ከተማ ብሎም በኢትዮጵያ የተከናወነው። ይህም የወል እውነትና የወል ትርክትን ለማስራት ለምታከናወነው ኢትዮጵያ ትልቅ ውጤት የመጣበት እንዲሁም ደግሞ ስትሰራቸው የቆየችውን የቤት ስራዎች በአደባባይ የታየበት ሰባተኛው ጠቅላላ ምርጫ ከተከናወኑ እነሆ ዛሬ ሁለተኛ ቀናቸው ሆኗል። ትላንትና ጊዜያዊ ውጤቶች ተለጥፈዋል። ዛሬም ደግሞ የከተማ ነዋሪዎች ውጤት ያላዩባቸው አካባቢዎች በመገኘት በምርጫ ጣቢያዎች በመገኘት ውጤቱን አይተዋል። 11 የፖለቲካ ፓርቲዎች ናቸው በጎንደር ከተማ ተሳትፎ ያደረጉት የጎንደር ከተማን ጥያቄ ለመመለስ ብሎም ደግሞ በኢትዮጵያ በሚወዳደሩ የፖለቲካ ፓርቲዎች ሁለንተናዊ ተጠቃሚነትን ያመጣሉ ያሉትን ሀሳባቸውን ሽጠው ነው እነዚህ የከተማዋ ነዋሪዎች በነቂስ በመውጣት ይጠቅመኛል ያሉትን የፖለቲካ ፓርቲ የመረጡት። አሁን ላይ ታዲያ መስከረምን የሚጠብቁ የጎንደር ከተማ ነዋሪዎች አይናቸው የልማት ጥያቄ እንዲመለስ ሁለንተናዊ እድገት እንዲረጋገጥ መናፈቃቸው እውን ሊሆን ይገባል። ምክንያቱም የመረጡት የፖለቲካ ፓርቲ
ቀጣይ ሲመሰረት ተጠቃሚነትን ማረጋገጥ ብሎም ደግሞ እንደ ሀገር የተያዙ ትልሞች ውጤታማ እንዲሆኑ በአቅራቢያው ላይ በሚገኙ እንዲሁም ደግሞ በከተማው የሚሰሩ ፕሮጀክቶች በመስከረም በሚመጣው የፖለቲካ ፓርቲ እንዲሁም ደግሞ መንግስት ላይ ይጠበቃል ሲሉ ከኛ ጋር በነበራቸው ቆይታ አንስተዋል። በድረ ምርጫ ወቅት የጎንደር ከተማ የተለያዩ ተቋማት እንቅስቃሴያቸውን እያደረጉ እንዲሁም ደግሞ እያከናወኑ ይገኛል። በረከት ወደ አንተ ልመለስ። ለአሁኑ ያለኝ መረጃ ይህን ይመስላል። እጅግ አድርጌ አመሰግናለሁ ግዛቸው። ከጎንደር በቀጥታ መስመር ገብተህ ላጋራህን መረጃ መልካም ጊዜ ይሆንልህ።